ስለዚህ የሲቲ ትልቁ ጨዋታ ዛሬ ነው። የሲቲ ትልቁ ጨዋታ ዛሬ ነው በእኔ እምነት። የአርሰናል ትልቁ ጨዋታ ደግሞ አሰልጣኝ ኦሊቨር ግላስነር ሲሪየስ ቡድናቸውን ከተጠቀሙ የእሑድ ጨዋታ ከትናንትናው ጨዋታ ይበልጣል። ከባድነቱ ግን የመጠቀም ፕሮባቢሊቲያቸው ለስ ነው። ምክንያቱም ማክሰኞ ሮብ የፍጻሜ ጨዋታ አላቸው ዩሮፓ ሊግ። 2 ቀን ረፍት ነው የሚያደርጉት። አዳም ዋርተንን እነ ዳይቺ ካማዳን እነ ማቴታን ተጠቅመህ ከ2 ቀን በኋላ ፋይናል ላይ ቀርቤ ብለህ የምትቆምነው ቁማር አይኖርም። በእርግጠኝነት 4-5 ተጫዋቾችን ሮቴት አድርገው ይገባሉ። ቀይረው ሊያስገባቸው ይችላሉ እንጂ ሙሉ የተሟላውን ቡድን በቋሚ 11ቸው ይዘው የሚገባ ከዛ አንጻር አርሰናል ተጠቃሚ ይሆናል ብዬ አስባለሁ። ሲቲም ደግሞ እንደጠቀስኩት በእነዛ መንገዶች ተጠቃሚ ይሆናል። ስለዚህ ለማንቸስተር ሲቲ ዛሬ ዱ ኦር ዳይ የሞት ሽረት ጉዳይ ነው። ይህንን ማድረግ የማይችሉ ከሆነ ለበርንማውዝም የሞት ሽረት ጉዳይ ነው። አውሮፓ እግር ኳስን ለማሳካት ለሲቲ አስቸጋሪ ቡድን የሚጫወቱበት ቡድን ነው ያሉት። በልምድ እንደተረዳው ከሆነ ሲቲ ሎ ብሎክ ዘግተህ ብትከላከል ምናምን በምንም ብለው አስከፍቶ ያገባባል። እኩል ከተጫወትክበት ግን የማሸነፍ እድልም ይኖራል። ይህን የተመለከትኩት በኤክስፔሪንስ። የእኛ ጨዋታ ደግሞ እንደዚህ አይነት አጫዋት ስለሆነ በደንብ ሲቲን ለማቆም ጥረት እናደርጋለን ብለን እናስባለን ብሎ አስቧል። በነገራችን ላይ የበርንማውዝ ትልቁ አድቫንቴጃቸው ሜዳቸው ነው። ግርምዬ ሜዳቸው ላይ ቅድም 16 ተከታታይ ጨዋታ አልተሸነፉም አላልኩም? አድቫንቴጃቸው ሜዳው እንደ ሌሎቹ ሜዳዎች አይደለም፣ ጠባብ ነው ሜዳው። የበርንማውዝ ሜዳ ስታንዳርዱን የጠበቀ ነው ግን ጠባብ ነው እና ተጫዋቾቹ በየቀኑ ልምድ ስለሚሰሩበት በየቀኑ ስለሚጫወቱበት የሜዳውን ባህሪ ያውቁታል። የተቃራኒ ቡድን ተጫዋች ግን በአመት አንዴ ነው የሚመጣው። የሜዳውን ባህሪ ያለምዶ እሱም አንዱ ለበርንማውዝ በዘንድሮው ውድድር ዓመት የሜዳ ላይ እንቅስቃሴያቸው ጥሩ እንዲሆን ምክንያት ነው ተብሎ ይታመናል። ስታንዳርድ አለው የሜዳ ስታንዳርድ፣ ግን አንዳንዶቹ ሰፋ ይላሉ፣ አንዳንዶቹ ጠበብ እንዲሉም ይፈቀዳል። ስታንዳርዱ ግን በሚፈቅደው ልክ ነው የሚሰራው እና የበርንማውዝ ሜዳው በራሱ መቀመጫውም ጠባብ ነው፣ 11 ሺህ ነው የሚይዘው። ፒቹ መጫወቻ ሜዳውም ስታንዳርዱን ጠብቆ ግን ከኖርማል ሜዳዎች ከሌሎች ስቴዲየሞች ከምንመለከታቸው በተወሰነ መንገድ ለውጥ ያለው ወይም የቅርጽ በተወሰነ መንገድ ለውጥ ያለው ስቴዲየም ሆኖ እንመለከተዋለን እና እነዚህ አድቫንቴጅ ይወስዱባቸዋል በርንማውዞች። ብዙ ጊዜ አብረን የምንመለከተው ነው የሚሆነው። በጣም ቆንጆ ጨዋታ ምሽት 3 ሰዓት ተኩል ላይ የሚጀምር ጨዋታ ነው። ጋርዲዮላ ካለ ጉዳት የሚያደርጉት ጨዋታ ነው። አብዛኞቹ ተጫዋቾች ከጉዳት ነጻ ሆኑ ወይም በጨዋታው ላይ ተሳታፊ መሆናቸው ምናልባት በቋሚ 11ቸው ጨዋታው ካስቸገራቸው በተቀያሪ ወንበር ተጫዋቾች ውጤት ለመቀየር ጥረት ሊያደርጉ እንደሚችሉ ይጠበቃል። ስለዚህ አጓጊ ጨዋታ ነው ለአርሰናልም፣ ለሲቲ ደጋፊም፣ ለበርንማውዝ ደጋፊም፣ ለገለልተኛ ደጋፊም ይህን ጨዋታ መመልከት በጣም አጓጊ ነው። ግርምዬ ሶፊ እንደምታስታውሰው ኖቬምበር 2024 ላይ በርንማውዝ በታሪኩ ለመጀመሪያ ጊዜ ማንቸስተር ሲቲን ያሸነፈበት ወቅት ነው። ኖቬምበር 2024 ላይ ማለት ነው። ጎሎቹን ደግሞ ያስቆጠሩት አንቶይን ሴሜኒዮ እና ኢቫን ኒልሰን ለበርንማውዝ አስቆጥረው 2-0 አድርገውት በኋላ ላይ ሆስኮ ግቫርዲዮል አግብቶ ነው 2-1 ያለቀው ማለት ነው። እና በሴሜኒዮ እና በኢቫን ኒልሰን ጎሎች 2024 ኖቬምበር 2 ላይ ተሸንፏል። ፈርስት ኤቨር በበርንማውዝ ማንቸስተር ሲቲ ለመጀመሪያ ጊዜ የተሸነፈበት ጨዋታ እና ሴሜኒዮ አሁን የሲቲን ማሊያ ለብሶ የሚጫወት ነው። ያኔ ግን የበርንማውዝ ተጫዋች ነው። ለበርንማውዝ የመጀመሪያውን ጎል በ9ኛው ደቂቃ ነው እንደውም ጎልን ያስቆጠረው። አስታውሳለሁ እሱን ጨዋታ። ፈርስት ኤቨር ድላቸው ነው በቃ በሴሜኒዮ እና በኢቫን ኒልሰን ጎሎች ማለት ነው። ሆስኮ ግቫርዲዮል ነው ለሲቲ ብቸኛውን ጎል ያስቆጠረውና 2-1 ላይ ያሸነፉበት። የዛሬው ጨዋታ ቅድም እንዳስቀመጥኩት ነው። ለምሳሌ ትናንቱን ጨዋታ አነጻጸርንና በርን ላይ ከጫና ነፃ ሆኖ የሚያደርገው ነው። ምንም ያን ያህል ቢሸነፍም ባይሸነፍም የክብር ጉዳይ ብቻ ነው። የዛሬው ግን ሁለቱም የህልውና ጉዳይ ነው። ከኋላ አጠገብ ላይ ከበርንማውዝ አጠገብ ሆኖ የሚተነፍስ ቡድን አለ። ዩሮፓ ሊጉ ሊነጥቀው ያሰፈሰፈ ቡድን አለ። ተቀራራቢ ነጥብ ላይ ያሉ ቡድኖች አሉ። በአንጻሩ ማንቸስተር ሲቲ ከበርንማውዝ ደግሞ በተለየ ሁኔታ የህልውና ጉዳይ ውስጥ ነው የሚገኘው። ዛሬ አቻ ከተለያየ በቃ አርሰናል ሻምፒዮን መሆኑን ያረጋግጣል። አቻ ከሆነ ማለት ነው። ስለዚህ ይህን ነገር ስንመለከተው አርሰናል 82 ነጥብ አለው። ማንቸስተር ሲቲ 77 ነጥብ አለው። ማንቸስተር ሲቲ ዛሬ የምሽት ቀሪ ጨዋታ አለው። ማንቸስተር ዩናይትድ 68 ነጥብ አለው። አስቶን ቪላ 62 ነጥብ አለው። ሊቨርፑል 59 ነጥብ አለው። በርንማውዝ 55 ነጥብ አለው። አሁን በርንማውዝ የህልውና ጉዳይ ነው የምንለው ብራይተን ከጀርባው አለ 53 ነጥብ ይዞ እያሰፈሰፈ የሚገኝ ቡድን ነው። ስለዚህ በርንማውዝ ዛሬ ከተሸነፈ እና የመጨረሻው ጨዋታ ዕለትም
ችግር ከተፈጠረበት ብራይተን እና ብሬንፎርድ የመድረስ እድል አላቸው። ብራይተን 53 ነጥብ የያዘ ቡድን ነው። ብሬንፎርድ 52 ነጥብ የያዘ ቡድን ነው። ስለዚህ እስከ 8ኛ ድረስ ሊንሸራተት ይችላል። ኦፍ ኮርስ 8ኛም ሆኖ ካጠናቀቀ ኮንፈረንስ ሊግ የማግኘት እድል አለው። አሁን በርማውዝ ኮንፈረንስ ሊግ ገብቷል። ዩሮፓ ሊጉን ግን ሴኪዩር ማድረግ ይፈልጋል። 1 ነጥብ ብቻ ነው የሚፈልገው። አቻ ከተለያየ በቃ ሴኪዩር ነው ዩሮፓ ሊጉ ማለት ነው። ሴኪዩር ያደርጋል ማለት ነው ዩሮፓ ሊጉን። ምክንያቱም የዘንድሮ ዩሮፓ ሊግ 6 እና 7 የማጠቃለል እድል አለው። ኮንፈረንስ ሊግ 8 የመግባት እድል ሰፊ ስለሆነ ማለት ነው። 5 ቡድኖች በሻምፒዮንስ ሊግ ናቸው። ከዚህ በፊት ዩሮፓ ሊግ 5 እና 6 ኮንፈረንስ ሊግ ደግሞ 7ኛ ስለሚሆን ማለት ነው። በዚህ ምክንያት በርማውዝ 1 ነጥብ ብቻ የሚፈልገው ሴኪዩር ለማድረግ ዩሮፓ ሊግ ተሳታፊ ለመሆን ማለት ነው። ይሄ ትልቅ ድል ነው ለበርማውዝ ዘንድሮ አውሮፓ መድረክ ላይ መሳተፍ መቻል በራሱ ማለት ነው። ግን አጠገቡ ብራይተን እና ብሬንፎርድ አሉ። ከተሸነፈ የመጨረሻውን ጨዋታ ሊጠብቅ ግድ ይለዋል በርማውዝ። አወይ ነው ደግሞ የመጨረሻው። የመጨረሻው ከሜዳ ውጭ ነው የሚጫወተው። ማንቸስተር ሲቲ እንደምናየው ነው፣ ቀደም እንዳልኩት ነው። የሚሸነፍ ከሆነ ማንቸስተር ሲቲ ወይም አቻ ከተለያየ ከ22 ዓመት በኋላ አርሰናል የ2025/26 የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጣል ማለት ነው። ለዛ ነው አሰልጣኝ ሚካኤል አርቴታም የተናገረው ነገር ምንድን ነው ያለው? ማንቸስተር ሲቲ ዛሬ ማሸነፍ የማይችል ከሆነ የምንጊዜም የበርማውዝ ደጋፊ ይሆናለዋል። ስካይ ስፖርት ላይ ማለት ነው። እና ጋርድ ኦፍ ኦነር ያሰራሉ ማለት ነው። ለክሪስታል ፓላሱ ጨዋታ ኤቤሬቺ ኤዜ በቀድሞ ክለቡ ይጨበጨብለታል ማለት ነው። ያ ካልሆነ ግን የመጨረሻውን ጨዋታ አሁንም እንድንጠብቅ ግድ ያደርገናል። ዞሮ ዞሮ የመጨረሻው ጨዋታ ነው። ዋንጫዎችም ሁሉም ነገር የሚሰጠው። ትናንት የሜዳቸውን ጨዋታዎች አርሰናል ተሰናብተዋል። ማንቸስተር ሲቲ ግን ገና የመጨረሻው ጨዋታ ነው ስንብት የሚሆነው። ጋርዲዮላ ሁሉ የሚሰናበትበት ነው። የጋርዲዮላ ደግሞ ያልተጠበቀ ነው። ሳይኮሎጂካል ኢምፓክት እንዳይኖረው ስጋት አለኝ። የጋርዲዮላ ክለቡን ክረምት ላይ ለቃለሁ የሚለው ስሜት ማለት ነው። ስጋት አለ። ስጋት የግል ስጋቴ ማለት ነው። ማለት አሁን የርገን ክሎፕ አታስታውስም ሶፊ? ለአንድ ሳምንት ብሎ ለመናገር እንደፈለገ አልገባኝ። ለምን አይተውም? ልክ ሲያልቅ ቻው ቢል እኮ ቀላል ነገር። ልክ በመጨረሻው ቀን ላይ እንደ ዱብ ዳርጎ መናገር ይችል ነበር። ያውቁታል። ዞሮ እነሱ ግን ብዙ ደጋፊዎች የሲቲ ደጋፊዎች ባለፈው ሳምንትም ከፓላስ ጋር ሲጫወቱ ጋርዲዮላ ይለቃል ብሎ አላሰቡም ነበር። ምክንያቱም የሚሰናበት ከሆነ ቀደም ብሎ ያሳውቀናል የሚል እሳቤ ነበር። በዚህ ጉዳይ ላይ እንመጣበታለን ሶፊ። ግን የገረመኝ ነገር እና እርስ በርስ የተጋጨብኝ ነገር ጋርዲዮላ ለ2 ዓመት ነው ውል የፈረመው ያራዘመው። የዘንድሮ ዓመትና ቀጣዩ ዓመት ለምንድን ነው ይህን ዓመት ጠብቆ በቃ ለቃለሁ ብሎ ውሳኔ እንዲደርስ ያደረገው ነገር አልገባኝም። እርስ በርሱ ፓራዶክስ ነው። አለበለዚያ አይኔ 1 ዓመት ነው የምፈርመው ብሎ ለምን አልፈረመም? ያኔ ከዚህ በኋላ 1 ዓመት ስለሆነ የምቆየው 1 ዓመት ለምን አላለም? 2 ዓመት ፈርሟል። ቀሪ ኮንትራት አለው። 1 ዓመት ውል አለው። አሁን ላይ እንደዚህ አይነት ዲሲሽን እንዲመጣ ያደረገው አስገዳጅ ሁኔታ ምንድን ነው የሚለው በጣም አስገርሞኛል። እኔ ምን አይነት እዚህ ውሳኔ ላይ እንዲደርስ ያደረገው ነገር ምን ስለተፈጠረ ነው የሚል ሀሳብ ነው አእምሮዬ ላይ የመጣው ማለት ነው። ዞሮ ዞሮ የዛሬ ምሽቱ ጨዋታ ከባድ ጨዋታ ቀደም አንስቶ ይሆን አይሆን አላውቅም። ከ17ቱ ጨዋታዎች 1 ጨዋታ ብቻ ነው በርሙዝ ያሸነፈው። በ16ቱ ተሸንፏል እና ማንቸስተር ሲቲ የበላይነት አለው። እርስ በርስ ግንኙነት ማለት ነው። አላነሳቱም። እርስ በርስ ግንኙነታቸውን ሳይሆን በሜዳው 16 ተከታታይ ጨዋታ አለመሸነፉ ነው። ከ17 ጨዋታ 1 ብቻ ነች። ቅድም ያልኳት ኖቬምበር 2 2024 በሴሜኒዮ እና በኢቫን ሊሰን ጎል 2-1 ያሸነፈበት ታሪክ ለሲቲ ያደላል ማለት እንጂ የበላይነት አለው። ከ17 ጨዋታ 16ቱን ተሸንፈዋል በርማውዝ። በጣም አሪፍ። ወደ ፔፕ ጋርዲዮላ ድንገተኛ የሲቲ የመልቀቅ ጉዳይ እናምራ። ጋርዲዮላ ትናንት እንግዲህ አርሰናል ጨዋታ እየተከናወነ ባለበት ሰዓት ነው በሰበር መረጃዎች የወጡት። የ55 ዓመቱ ስፓናርዳዊ አሰልጣኝ በሲቲ 10 ዓመት ቆይታ አድርገው 20 ዋንጫ አንስተዋል። በአቨሬጅ በየአመቱ 2 ዋንጫዎች ያነሱበት ሂደት ነው የምንመለከተው። ከታላላቆቹ ተርታ የተመደቡ ናቸው። በነገራችን ላይ በአውሮፓ እግር ኳስ ብዙ ዋንጫ ያሳኩት አሰልጣኝ በትልልቆቹ ሊጎች ፈርጉሰን ናቸው። 49 ዋንጫዎችን ብቻቸውን አሳክተዋል። በስኮትላንድም እያሉ እንግሊዝም ያሉት አጠቃላይ ተደምሮ 49 ዋንጫዎችን አሳክተዋል።
ጋርዲዮላ 41 ዋንጫዎችን አሳክቷል። ገና 55 ዓመቱ ነው። ከዚህ በኋላም ሌሎች ስኬቶች ሊኖሩ ስለሚችሉ ምናልባት ሊሰብረው ይችላል ወይ ሊጋራቸው ይችላል ወይስ ምን ይፈጠራል የሚለው ነገር በቀጣይ የሚጠበቅ ቢሆንም ግን ጋርዲዮላ በጣም ትልቅ አሰልጣኝ ነው። የዓለምን እግር ኳስ ሪቮሉሽናይዝ ያደረገ የዓለምን እግር ኳስ አብዮት የለኮሰ አዳዲስ ሀሳቦችን ይዘው የመጣ 4 የእንግሊዝ ፕሪሚየር ሊግ ዋንጫዎችን በተከታታይ በማንሳት የመጀመሪያው አሰልጣኝ የሆነ 2 ጊዜ ኮንቲኔንታል ትሪብል የሰራ የተንቆጠቆጠ የስኬት ጊዜ ያለው ዘንድሮ እንኳን ተዳከሙ የሉም በተባሉበት ዓመት 2 ዋንጫ አሳክቷል። ኤፍ ኤ ካፕ እና ካራባኦ ካፕ። የጋርዲዮላ መልቀቅ ሲቲን ብቻ አይመስለኝም ነው የሚጎዳው፣ እንግሊዝንም ይጎዳል። ለእንግሊዝ እግር ኳስ ድምቀት ነበር፣ ለእንግሊዝ እግር ኳስ መመኪያ ነበር ጋርዲዮላ። ሻምፒዮንስ ሊግ ወስዷል። እነ ማድሪድን፣ እነ ሙኒክን፣ እነ ፒኤስጂን እና የመሳሰሉ ታላላቅ ክለቦችን አመርኳቸዋል። የእንግሊዝን ወክሮ ለሲቲ ብቻ ሳይሆን ኩራትነቱ ለእንግሊዝም እግር ኳስ ኩራት ሆኖ የቆየ አሰልጣኝ ነው ፔፕ ጋርዲዮላ እና በዚህ ሰዓት ለመልቀቅ መወሰኑ ያልተጠበቀ ነው። ቅድም ያልከው ግርምሾ በጣም ጥያቄ የሚያስነሳው ነገር አሰልጣኙ ለምን ቆየ? ለምንስ በዚህ ሰዓት መረጠ መልቀቁን ነው? የመጨረሻው ጨዋታ በኢታር ስለሆነ እሱ ላይ ለመሰናበት ፈልጎ ነው ወይስ ምን ታስቦ ነው የሚለው ነገር ትንሽ ግራ የሚያጋባ። እኔ ዘንድሮ ቀጣዩን ዓመት የሚጨርስ መስሎኝ ነበር። እንዲያውም በቀጣዩ ዓመት መጨረስ ግን እያነሳ ነው ብሮ ሶፊ ታስታውሳለህ? ምናልባት በዘንድሮ ዓመት ካልሆነ ግን በቀጣዩ ዓመት የሚቀር አይመስልም። ኦፍኮርስማ እየገለጽን ነበር፣ እኛ መረጃውን ስንሰጥ ነበር። ዓመቱን ሙሉ የሚለቅ ይመስላል። ግን ከተወሰኑ ጊዜያቶች በኋላ ያሉትን ስሜቶች ስታያቸው የሚቆይ ይመስል ነበር ጋርዲዮላ ቢያንስ ቀጣዩን ዓመት ይሄን የመጨረሻውን የሁሉን ዓመት ያገባዳል ብዬ ገምቼ ነበር። መጀመሪያ አካባቢ ይለቃል የሚል ግምት ነበረኝ። አሁን ግን ወደ መጨረሻው አካባቢ ግን ዋንጫዎችን እያሳካ ሲመጣ በተለይ ፕሪሚየር ሊጉን ዋንጫ ካላነሳ ጋርዲዮላ ልክ እንደ ሰር አሌክስ ፈርጉሰን በቀጣዩ ዓመት አንስቶ በክብር ለመሰናበት ይፈልጋል የሚል ግምት ነበር። እንግዲህ የተንቆጠቆጠ የእግር ኳስ ሕይወት ስላለው ውሳኔውን ያሳለፈበትን ሂደት ነው የምንመለከተው ጆሴፕ ፔፕ ጋርዲዮላ ሳለ። ስለዚህ ሰው የስኬት ማውራት ቀኑን ሙሉ የሚበቃ አይመስለኝም። ዓለምን እግር ኳስ የቀየረ ባየር ሙኒክም ሄደ፣ ባርሴሎናም ነበረ፣ ሲቲም መጣ። ያው አብዛኛው የሚነሳበት ጥያቄ አለ። ጋርዲዮላ የሚመርጣቸው ክለቦችም ለስኬቱ ምክንያት ናቸው ይባላል። ግን ከሱ በኋላ ባርሴሎና ዣቪ መጥቶ አልተሳካለትም። ባየር ሙኒክ ኦፍ ኮርስ ሊጉ ላይ ሀያል ክለብ ነው፣ እሱን አስቀጥሯል። ሲቲን ግን ሻምፒዮን አድርጎታል። የሻምፒዮንስ ሊግ ለመጀመሪያ ጊዜ በታሪኩ ትልቅ ስኬት ነው እና ጋርዲዮላ ገንዘቡ ብቻ ሳይሆን የሰውየውም ታለንት ብቃት እኩል ሊደነቅ የሚገባው ነው ብዬ ነው የማስበው። የገንዘብ አሰልጣኝ ነው ምናምን የሚባለው ነገር እኔ ብዙም አያስማማኝም። ጋርዲዮላ በጣም ታለንት እንዲሆነ ቅያሬዎቹ ውጤቶቹ እጅግ በጣም ያማሩ ያልተጠበቁ ቅያሬዎችን አድርጎ ለምሳሌ አርሰናል ጋር በነበረው የካራባኦ ካፕ ጨዋታ በቀደሙ ጨዋታ በሁለተኛው አጋማሽ እንዴት ቡድን እንደቀየረ በደንብ ተመልክተናል። ጋርዲዮላ ቀጣይ ማረፊያ ቤት ሊሆን ይችላል ጣሊያን ነው ቀጣይ ማረፊያው። በአብዛኛው የጣሊያን ብሔራዊ ቡድን ይይዛል የሚል ግምት ነው ያለው 2030 የዓለም ዋንጫ። ግን እስከ 2030 የዓለም ዋንጫ ጣሊያኖች የኤሲ ሚላን አሰልጣኝ ሆኖ እንዲቆይ የጣሊያን እግር ኳስ ፌዴሬሽን ይፈልጋል። ጣሊያን እግር ኳስ ላይ እየሰራ እንዲቆይ የኤሲ ሚላን አሰልጣኝ ሆኖ ይቆያል 2 ዓመቱን። ከዛ ከ2 ዓመት በኋላ የጣሊያን ብሔራዊ ቡድን ይይዝና አንደኛ የሀገሬውን ባህል ያውቋል፣ የሀገሬውን ተጫዋቾች ያሳድጋል በ2 ዓመት ውስጥና መሰል ስራዎች። ከዛ ደግሞ በሚቀጥሉት 2 ዓመታቶች ደግሞ ለዓለም ዋንጫ ቡድኑን ያዘጋጃል ማለት ነው። እና እንደዛ አይነት እቅድ እንዳላቸው እና በትልቅ በሀገሩ በሚገኙ በትልቅ ካምፓኒዎች የሚደገፍ ማዕድን ላይ የሚሰሩ አሉ፣ መንገድ ላይ እና መሰል ብዙ ነገሮች የሚሰሩ ዓለም ላይ ትልልቅ ካምፓኒዎች አሉ። በእነዚያ ካምፓኒዎች ወይም በእነዛ ድርጅቶች ስፖንሰር ተደርጎ እስከ 2030 የዓለም ዋንጫ ድረስ ጋርዲዮላ በጣሊያን እንዲቆይ ይፈልጋል። ፕላናቸው ይሄ ነው። 2 ዓመት ኤሲ ሚላን ከዛ ከ2 ዓመት በኋላ ደግሞ ጣሊያንን ይዞ ለዓለም ዋንጫ እንዲዘጋጅ ለ2030 የዓለም ዋንጫ። እንግዲህ በመሀል ምን ሀሳብ ይቀየራል አብረን ያለን። ፔፕ የሚፈልገው ብራዚልን ነው። በነገራችን ላይ የብራዚል ብሔራዊ ቡድን ያው ካርሎ አንቸሎቲ ረጅም ኮንትራት ተሰጥቷቸዋል እስከ 2030 ያን እድል የሚያገኝ አይመስልም። ስለ የተለየው ነገር ጣሊያንን ነው። የስፔን ብሔራዊ ቡድን አሰልጣኝ መሆን አይፈልግም። ምክንያቱም እሱ ካታሎኒያ ነው፣ አይፈልግም እሱን። ጣሊያን ምናልባት ሊቀበል ይችላል። እንደ ፈረንሳይ አይነት ብሔራዊ ቡድን ቢጠይቁት ዚዳን አለ፣ እሱ ደግሞ ዚዳን አለ፣ ፖርቹጋል ምናምን እንዲህ ሊይዝ ይችላል። ግን አሁን ባለው አማራጭ ጣሊያን ነው የተሻለው አማራጭ
ካቀረቡለት ቅድም አንጻር በዛ መንገድ ሊያይ ይችላል የሚል ሀሳቦችን በትልቁ የመረጃ ምንጮች እየጠቀሱ ይገኛሉ። ሲቲ ማንን ይቀጥራል? ከጥቂት ደቂቃዎች ወይም ከጥቂት ሰዓታት በፊት በተረጋገጠው መሰረት ኢንዞ ማሬስካ የሲቲ አሰልጣኝ ለመሆን የ3 ዓመት አዲስ ኮንትራት ፈርሟል። ሲቲ የሽግግር ጊዜ የሚፈልግ ይመስላል። ለሲቲ ከባድ ጊዜ እየመጣ ነው ብዬ ነው የምገምተው። ግርምዬ ኢንዞ ማሬስካ ከሌስተር ሲቲ ጋር ዋንጫ በልተዋል፣ ግን ቼልሲ መጥተው አይተናቸዋል። ከዋክብቶችን በቢሊዮን ዶላር ገዝተው ያን ያህል በእርግጥ ዋንጫ ወስደዋል፣ ግን ውጤታማ ናቸው ለማለት አስቸጋሪ ነው። በእርግጥ ሲቲ ስትራክቸራሊ በደንብ እየተሰራ የመጣ ቡድን ነው። ጋርዲዮላ አሁንም የሚያስረክቧቸው በደንብ የፋፋ ቡድን ነው፣ ቆንጆ ቡድን ነው የሚያስረክቧቸው። እሱ ሊጠቅማቸው ይችላሉ፣ አብረን እናያለን። ለእኔ ግን ጋርዲዮላ ከሲቲ ከወጣ ሲቲ የተወሰነ የሽግግር ዓመታት የሚፈልግ ይመስለኛል። ኢንዞ ማሬስካም ይህንን ቡድን ይቋቋሙታል፣ ጫና ይቋቋማሉ። ይሄ ቡድን ከሚፈልገው ነገር አንጻር፣ ሲቲዎች ከለመዱት ነገር አንጻር ትንሽ እሱ ጉዳይ ጥያቄ የሚያስነሳ ይመስላል። ሉዊስ ኢነርኬ ቢመጣ በጣም ፊት ነበረ ለሲቲ። ፓሪስ ሰን ዠርመን እቀጥላለሁ ስላለ ነው እንጂ በደንብ በቃ ከአስተሳሰብም ከጨዋታ መንገድ አንጻር ይጠቅማቸው ነበር። ጋርዲዮላ ስኬት ከባርሴሎና ቤት ጀምሮ ባየር ሙኒክ፣ ማንቸስተር ሲቲ በዋንጫዎች የተንቆጠቆጠ በባርሴሎና ላሊጋውን ከአንዴም 3 ሻምፒዮንስ ሊግን 2 ጊዜ የኮፓ ዴል ሬይን 2 ጊዜ እየደጋገመ ያነሳ ነው። ቡንደስሊጋውን ባየር ሙኒክ ጋር 3 ጊዜ ያሳካ ነው። እዛው የሀገር ውስጡን ዲኤፍቢ ፖካል፣ የክለቦች የዓለም ዋንጫ ሲቲ ቤት ውስጥ እንደምናየው ነው። 6 የፕሪሚየር ሊግ ዋንጫ፣ 2 የኤፍኤ ካፕ ዋንጫ፣ 4 የሊግ ካፕ ዋንጫ፣ 1 የዩኤፋ ሻምፒዮንስ ሊግ ዋንጫ። ምን ያላሳካው ነገር አለ? የፊፋ የክለቦች ዓለም ዋንጫ፣ ኮሚኒቲ ሺልድ፣ እነዚህን ሁሉ ማሳካት የቻለ አሰልጣኝ ፔፕ ጋርዲዮላ በዋንጫ ያሸበረቀ ነው። የ2024 ማብቂያ አካባቢ ነው ኮንትራት የቀረበለት እና የ2 ዓመት ኮንትራት ፈረመ። ያ ኮንትራቱ ደግሞ የሚያልቀው መቼ ነው? ጁን 2027 የዛሬ ዓመት የፊታችን ከ1 ዓመት በኋላ ማለት ነው። ቀሪ 1 ዓመት የ1 ዓመት ሲዝን ይቀረው ነበር እና ኮንትራቱን ጨርሶ መውጣት የሚችልበት እድል እያለ ነገር ግን ጋርዲዮላ ከኮንትራቱ በፊት 1 ዓመት እየቀረው ለቆ ወጣ ማለት ነው። ወይም ደግሞ መልቀቁን ትናንት ከማንቸስተር ሲቲ ጋር ከእሁዱ ጨዋታ በኋላ እንደሚለቅ አረጋገጠ ፔፕ ጋርዲዮላ። ያልተጠበቀ ነው። ፔፕ ጋርዲዮላ 2016 ነው 10 ዓመት ነው የቆየው በማንቸስተር ሲቲ ቤት እና መላምቶች ናቸው አሁን የተቀመጡት መላምቶች። ለምንድን ነው ጋርዲዮላ 1 ዓመት ቀሪ እያለው እስከ ጁን 2027 ድረስ ቀሪ ኮንትራት እያለው ለምንድን ነው ለመልቀቅ የፈለገው የሚሉ ጥያቄዎች ተነሱ እና መላምቶች ሲቀመጡ ምናልባት የሜንታልና ፊዚካል መዳከም፣ የሰውነት መዳከም፣ የአእምሮ መዳከም፣ መሰላቸት ለረጅም ጊዜ ስላሰለጠነ በትላልቅ ሊጎች በከፍተኛ ደረጃ ማለት ነው እረፍት መውሰድ ስለፈለገ እረፍት ወስዶ ለማምጣት ልክ የርገን ክሎፕ እንዳደረጉት አይነት ነገር። አሁን እሳቸው እረፍት መውሰድ አለብኝ ብለው ነው ከሊቨርፑል ቤት የለቀቁት። በዛ ደረጃ ሊሆን ይችላል የሚል ነው። አብዛኞቹ ሚዲያዎች ግን እያቀረቡ የሚገኙት ፔፕ ጋርዲዮላ ይህንን ውሳኔ እንዲወስን ያስገደደው የማንቸስተር ሲቲ፣ የባየር ሙኒክ፣ የባርሴሎና 15 ዓመት አብረው የነበሩት የፊትነስ ኮቹ ሎሬንዞ ቦናቬንቹራ መልቀቃቸውን ተከትሎ ነው ይላሉ። እሳቸው ለቀዋል። ፊትነስ ኮቹ ማለት ነው ሎሬንዞ ቦናቬንቹራ 15 ዓመት አብረው ነው የሰሩት እና ሎሬንዞ ቦናቬንቹራ ደግሞ እንግዲህ በጣም ወዳጅ ናቸው ከጋርዲዮላ ጋር። የኮቺንግ ስታፋቸው ቦናቬንቹራ ቀድመው በመልቀቃቸው በማንቸስተር ሲቲ ቤት ጋርዲዮላም ይህንን ውሳኔ እንዲወስኑ አስገድዷቸዋል የሚሉ ሀሳቦች እየተነሱ ይገኛሉ። አንዳንዶች ደግሞ በጣም ጥቂት ሚዲያዎች ናቸው በጎሲፕ ደረጃ፣ ያው ጎሲፕ ብዙ ጊዜ እውነት ሊሆን ይችላል፣ ውሸት ሊሆን ይችላል፣ ወይ ለእውነት የቀረበ ሊሆን ይችላል፣ ወይ ዝም ብሎ የሚናፈስ ወሬም ሊሆን ይችላል። ታስታውስ ከሆነ ሶፊ 115 ክሶች በቀረበበት ኬዝ ጋርዲዮላ አንድ ጥያቄ ጠይቋቸው ነበር ሲቲዎችን። ምንድነው የተፈጠረው ነገር ንገሩኝ፣ በዚህ ጉዳይ ላይ ክርክር ሲነሳ ማለት ነው እና እሷ ኬዝም እንደ ምክንያት ልትሆን ትችላለች የ115ቱ
የማንቸስተር ሲቲ ክስም ጋርዲዮላን ውሉን ሳይጨርስ እንዲወጣ ያስገድደው ይችላል የሚለው ሀሳብ ሚዛን ይደፋል። እነዚህ ናቸው መላምቶች የተቀመጡት። ይሄኛው ትንሽ እነዚህ መላምቶች ተቀምጠዋል። በእነዚህ ምክንያቶች ሊሆን ይችላል ውሉን ሳይጨርስ ጋርዲዮላ ከማንቸስተር ሲቲ ጋር መለያየትን የመረጠው ወይም ከእሁዱ ጨዋታ በኋላ ለቅቅ ያለው ወይም ደግሞ የማንቸስተር ሲቲ አሰልጣኝ ከዚህ በኋላ አልሆንም ብሎ የወጣው ማለት ነው። ኢንዞ ማሬስካ ቀጣዩ ነው። ኢንዞ ማሬስካ ቼልሲ ቤት ውስጥ ሲመጡ ብዙ ነገር ተጠብቆ ነበር። ቼልሲ ቤት ውስጥ ስኬታማ የሆኑባቸው ጊዜያቶች ነበሩ። በሊጉ ግን እንደተጠበቁት አልነበሩም። ፊፋ ክለብ ወርልድ ካፕ ባሳዩት አንጻር ለዋንጫ ሁሉ ተገምተው ነበር። ከዛ እስከ መሰናበት ደርሰዋል። አሁን ደግሞ በርናርዶ ሲልቫን ያጣሉ። የጋርዲዮላ መውጣትን ተከትሎ ብዙ ተጫዋቾች ከዚህ ክለብ የመውጣት እድል ይኖራቸዋል። ከሚለቁ ተጫዋቾች መካከል በርናርዶ ሲልቫ በይፋ የተረጋገጠ ነው። ያለ በርናርዶ ሲልቫ እንዴት ነው ማንቸስተር ሲቲ የሚጓዘው በቀጣዩ ዓመት? ኢንዞ ማሬስካ እንዴት ነው ይሄንን ማስተካከል የሚችሉት የሚለው ጉዳይ እጅግ እንዲጠበቅ ያደረገው ሁኔታ ነው። ኢንዞ ማሬስካ ወርልድ ክላስ ማኔጀር ስላልሆኑ ማለት ነው። አቨሬጅ ኮች ናቸው። አቨሬጅ የሚባሉ አሰልጣኝ ናቸው። ወርልድ ክላስ የሚባሉት እንደ ጋርዲዮላ አይነት ነገሮች አሰልጣኞች ናቸው። አቨሬጅ የሚባሉ ማኔጀሮች ደግሞ በጣምም ወርልድ ክላስ ያልሆኑ ያልወረዱ መሀል ላይ ያሉ እንደነ ኢንዞ ማሬስካ እንደ ሚካኤል አርቴታ አይነት አሰልጣኞች ማለት ነው። በእኔ እይታ በእኔ አረዳድ ማለት ነው። እና ኢንዞ ማሬስካ ከሚመጡ ይልቅ ሶፊ እንዳልከው ሉዊስ ኤንሪኬ ትክክለኛው ቦታ ፊት ማድረግ የሚችሉ አሰልጣኝ ነበሩ። ሉዊስ ኤንሪኬ ዛሬ ምሽት አድማጮች ሲጠብቁን ቀጥታ እንመጣለን፣ እናስተላልፋለን። ዛሬ ወይ አርሰናል ዋንጫ ይወስዳል ወይ ደግሞ ለእሑድ ደግሞ የዋንጫው ቀጠሮ ይኖረዋል የሚለውን የምንለይበት ጨዋታ ነው።